ይሄ በቆሎውን እየጠበሰች በነበረችበት ሰዓት ዳኒ ቁጭ ብሎ የመኳንንትን በቆሎ ካልበላሁኝ ብሎ ነበረ እና ከዛ እሱ የሌላ ሰው ነው አትብላብኝ ባክር ምናምን ብላ ስትለምነው ዳኒ ደግሞ እንደም ችግር አለው ሌላ ጥበሽለት ምናምን ስትለው አይ እሱ በትእዛዝ ስለሆነ የሰራሁት እንድትበላብኝ አልፈልግም ምናምን ስትለው መኳንንት ደግሞ ወደ ካፌ ስለነበረ ከዛ ወጣ ብሎ እስከምጠብስል ድረስ ካፌ ውስጥ ሆነ ጠብቀኝ ምናምን ብላ ምክንያቱም አባቱ የመኳንንት አባት እሷ ጋር ሆኖ ቁጭ ብሎ ካየው ሌላ ነገር ስለሚፈጠር ብላ ስላሰበች ነው። ዳኒ ደግሞ ቁጭ ብሎ እሷ ጋር እያወራ በቆሎውን ለመብላት ሲሞክር እሱ ደግሞ መጥቶ ፊት ለፊት ተጣሉ። እኔ ነኝ በትእዛዝ ያስጠበስኩት አንተ ምን ብለህ ነው የምትበላው ምናምን ብሎ መነጠቀው። ከዛም ደግሞ ተጣሉ። ከዛም ማድረግዬ ደግሞ በጣም ተናደደች እና እንዴት እንደዚህ ታደርጋለህ ብላ ዳኒን ተቆጣችው። ከዛ ሁለታቸውም በቃ ተዚህ ሄዶ ለሌላ ሲሄዱ መኳንንት ደግሞ በቆሎውን ዳኒ የበላበትን ያንን ትራፊውን ሊበላ አለ። እንዴ አትብላሱ ቆሻሻ ላይ ወድቆ የለ ስለዚህ እኔ ጠብስላ ስለው አይ እኔ አልፈልግም ይሄን ነው የምፈልገው መጀመሪያ የጠበሽልኝ ነው የምፈልገው አላት። እንግዲህ ዳኒ ግማሹን በልቶለታል። እሱም ደግሞ የሚፈልገው ይሄን ስለሆነ ብሎ ያንን በቆሎውን ይበላል። ከዛ ይሄዳል። በጣም ስሜታዊ ሆኖ ነበረ። ከዛም ደግሞ ቤት ውስጥ መጣ። የመኳንንት አባት ቤት ውስጥ ሲመጣ በጣም ተናዶ ነበር። መኳንንት ምን ሆነ ሲለው በጣም ተናድጃለሁ። እንዴ ምን ብለህ ነው ደግሞ ሰላይ የምታመጣልኝ ምናምን ጋሼ አለው አባቱን። እንዴ ደግሞ ማን ነው ሰላይ የምትለው? አንተ ታውቀዋለህ፣ ዛሬ ቢሮ ነበረ ዳኒ የሚባል ልጅ ነው አለው። እንዴ ዳኒ የት ተገናኝታችሁ ደግሞ ምናችሁን? እሱን መናገር አይጠበቅብኝም ስለዚህ ይረፍልኝ ምናምን ብሎ አለው። ከዛ እሱም ደግሞ ሲደውልለት ወደ ዳኒ አላነሳ አለ። ቢደውልለት አላነሳ አለ። ከዛ ካፌ ቤት ነበር አነሳው። ደግሞ ዛሬ ከመኳንንት ጋር ምን ብላችሁ የተጣላችሁት አለው። ምንም አልተጣላንም፣ እሱን እራሱ ያውቃል። እንዴ ማለት ከዛ ተነጋገሩ። ከዚህ ከልጅ ጋር ከመኳንንት ጋር አትቅረብ ብዬ አልተናገርኩም ነበረ? እሱ ወንድሜ አይደለ? ስለዚህ ለምንድን ነው መረቀው አለው። ከዛ በኋላ ላይ እሱም ወደ ቢሮ ሄደ። ዳኒም ደግሞ ወደ ቢሮ ሄደ ወደ አባቱ ጋር ሲሄድ እዛ ለምንድን ነው ዛሬ የተጣላችሁት ከወንድም ጋር አለው። የሚገርም ነገር በፊት የሚለው አንተ ድቃላ ነህ እያለ ነበረ የሚሰርበው ማለት በምን ተጣልታችሁ ነው? የሆነች ማረግ የምትባል ልጅ ቆንጅዬ ልጅ አለች አለው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ በያላችሁበት ያለ ሰላምና እዝነት ይውረድልኝ እላለሁ። ስትገቡ ሰብስክራይብ እና ላይክ ሸር ማድረጋችሁን እንዳትረሱ። ከዛ በኋላ ላይ እንግዲህ ዛሬ ቀጣዩ ነው። አባትየው ደቃላ እያለ በሚሰድብበት ሰዓት ልጁ እዛ ቢሮ ሄዶ በምድር ታሳሳችሁ ነው ምናምን ብሎ ስጠይቀው የሆነች ማረግ የምትባል በቆሎ ጠባሽ ቆንጆ እያድራለች አለው። ማረግ ነው ያልከው? አዎ ማረግ። ምን ነው እንዴ? ከዚች ከልጅ ጋር እንድትቀርብ እንድትገናኝ አልፈልግም ብዬ አልነበረም? እንዴት ሊያገኛት ቻለ ብሎ አባትየውን በጣም ተናደደ። ከዛም በኋላ እንዴት ማለት ታውቃታል? አዎ ከዛ አንተ ራሱ ከእሷ ጋር እንድትገናኝ አልፈልግም አለው። ለምንድነው አልገናኘው አለው። እንዴ የኔ ልጅ አይደለህ እንዴ? የኔ ልጅ ደግሞ ስለሆን ክብረህን ዝቅ ብለህ ከሰራተኛ ጋር በቆሎ ሻጭ ጋር ሂደህ እንድትውል አልፈልግም አለው። እንዴ ማለት ልጄን ያልከው? አዎ ልጄ ልጅነቴን ልትከዳው አባት መሆንህን ልትከዳው ነው እንዴ? ደሜ ስለሆንክ እንዴት ልከዳው እችላለሁ እንዴ? አባዬ አንተማ በፍጹም ሊሆን አይችልም። በአደባባይ እኔ ልጅህ መሆኔን ካልገለጽክ ከእሷ ጋር እገናኛለሁኝ ይለዋል። ግን አንተ ልታሳብደኝ ነው እንዴ? አዎ ገና የእውነት ነው ማሳብድህ ዳዴ አለው። እንግዲህ አስባችሁታል? ያን ዲቃላ ልጅ የሚለውን ከአንድ በቆሎ ሰራተኛ ጋር ሆኖ ሲያየው የኔ ልጅ ነህ፣ የኔ ልጅ ከሆንክ ድረስ ደሜን ተሸክመሃል እና ከእሷ ጋር እንድትገናኝ አልፈልግም ሲል በጣም ይገርማል። መጀመሪያ ድቃላ እያለ ሲሰድበዋል ነበር እንዴ? የሚገርም ሁኔታ ነው። ከዛም በኋላ ላይ እሱም ደግሞ ጥሎት ሄደ። በሚገርም ሁኔታ ላይ ገንዘብ ብዙ ነገር ያስደርጋል እና የመኳንንት ጓደኛ ነበረ። መኳንንት ጓደኛ ደግሞ ለዳኒ ወንድም እየተከታተለ ሁሉም ነገርን የቢሮውን ስራ በሙሉ ዳስሷቶታል። ከዛም እሱም ደግሞ
ከማረጋ እንድርቅ እንድታስርቅልኝ እፈልጋለሁኝ። ማረግን ይፈልጓታል መሰለኝ ምናምን አለ ዳኒ ማለት ነው። እንግዲህ እሱ ደግሞ እንደዛ ነገር ካላደረግክልኝ እዚህ ያለ መረጃ የዘከዘክልኝ ሪከርድ አድርጌያለሁ ያንን ለዳዲ ነው ማሳየህ ይለዋል። በጣም ግራ ገባው። ወይኔ አለ። ከዛም ደግሞ መኳንንት ደግሞ ከጓደኛው ጋር ይደውልለትና ይገናኛሉ። ከተገናኙ በኋላ ባቢ በጣም አናዶኛል ዛሬ አለው። እንዴ ምን አደረገ? የማረግዬን እናት ጠርቶ ከልጆቼ ጋር አርቂልኝ ብሎ አላት። ልጆቼ ማለት በፊት ድቃላ ልጅ ሲል የነበረውን ልጆች ማለት ምን ማለት ነው እንዴ? እሱም እኮ ማለት እንዳንተ ልጅ ነው። ስለዚህ ልጅ መሆን ይችላል አይደለ? ምናምን አብሮ እኔ ጋ ቢሮ ስለሚሰራ ለዛ ነው ልጅ ብዬ ያልኩት አለው መኳንንት። ከዛ እንደዛ ብዬ ነገራት። እንዴ ደግሞ ዛሬ ምን አደረገች እንዴ? በቃ ከነዚህ ከልጆች ጋር ትራቅ ብያለሁኝ። በጣም አብዛው ዳድ፣ በጣም አብዛው ጋሽ ያለው። እንዴ አሁንስ በጣም አበዛው አለ። አዎ እውነትህን ነው መኳንንቴ፣ በጣም አበዙት አሁንስ አለችው። ከዛም እሱም ተነስቶ ወደ ቢሮ ይሄዳል። ቢሮ ሲሄድ ይደወልለታል ስልክ። ከዛ ሲደወልለት ማነህ አለው። ጭር ሲል አልወድም አለው። እንዴ አንተ እውነት ከሆንክ ለምን ፊት ለፊት አትናገርም አለው። እንዴ ማለት ፊት ለፊት አትናገርም ማለት? አዎ ተናገር ፊት ለፊት። የአስቴር በመከዳ በትራስ የገደልካት ሰውዬ ነህ አለው። ከዛ እሱም በጣም ግራ ገባው። ይቅርታ አፍንጫዬን ስላመመኝ ለዛ ነው ማለት ነው። ከዛ በኋላ ላይ እንዴ ማለት በጣም ተናደደ። ፊት ለፊት ለምን መታ አትናገርም ምናምን አለው። ከዛ ሊናገርም አልቻለም። ከዛም በኋላ ላይ እሱም ደግሞ ዘጋ ስልኩን። ከዘጋም በኋላ በሚገርም ሁኔታ የማረግ እናት በጣም አሳስቧት ነበር እና ጓደኛዋን የማረግዬን ጓደኛ ተጠራታለች። ከዛ ምንሽ ነው ማሚ ትላታለች። ኡፍ አንዳንድ ጊዜ ጓደኛ ማለት ደስ ይላላ። የሆነ ስሜት አስባችኋል? የጓደኛዬን እናት እኔ ማሚ ብዬ ስጣራ ወይኔ ጓደኛዬን ምነው ኢትዮጵያ በነበርን ሰዓት የእሷን እናት ማሚ ብላ ኖሮ። በነገራችን ላይ ብዙ ጊዜ አንገናኝ ከጓደኛዬ እናት ጋር ያው ሱቅ ስለነበራቸው ሱቅ ቦታ ነው የምንገናኘው። ገበያ የማይመጣ ነበር እንደ በጣም ቀናሁ ብታው ማለት ነው የራሱ። ከዛ ምንድነው ማሚ ምንሽ ነው? ስሜትሽ እኮ በጣም ትክክለኛ ስሜት እኮ አይደለም ያለው፣ ፊትሽ ለራሱ ትክክለኛ አይደለም። በቃ የማረግዬ ነገር በጣም እያሳሰበኝ ነው አለቻት። እንዴ ማለት? በቃ እኔማ ብሞት እንኳን ከመኳንንት ጋር አቀራርበት ከመኳንንት ጋር ሆና ብሞት ይሻለኝ ነበረ። ለዛ ብዬ ነበረ ያቀራረብኳት። እና ታዲያ ምንሽ ነው ማሚ አለቻት። አይ ዛሬ የመኳንንት አባት በጣም ልጅሽን አትመጥነውም ብለው ነገሩኝ። በጣም መልእክት እንደዛ ብለው ተናገሩኝ አለቻት። እንዴ ይሄ ሰውዬ ግን አላበዛውም ማለች የማረግ ጓደኛ። እንዴ በጣም አበዙት እንጂ አስበሽዋል እንዴ እንደዚህ በማድረጉ ትክክለኛ እንዳልሆነ እያወቁ። ከዛ በቃ ማሚ አታስጨነቀኝ፣ ስለሞት ነገር አታውሪኝ። እንደዛ አይነት ነገር ሲያወሪኝ በጣም ነው የሚጨንቀኝ ማሚ። ስለዚህ እኔ አሁን ቆንጅዬ ቡና አፈላልሻለሁ እንደ ማረግም ባልሆን ትላታለች። አይ እሱ እንኳን ቡና እየቀረበኝ አለቻት። እና አይ ከጎና ሂደሽ አብረሻት ስሜቷ እንድታውቂልኝ ይፈልጋለሁ አለቻት። ይሻላል? አዎ ሂደሽ ስሜቷ ምን እንደምትሆን እንድታውቂልኝ ይፈልጋለሁ አለቻት። እሺ አለች። እሷም ደግሞ ከዛ ዳኒ ተብዬው መጣ። ዛሬ ጓደኛዋ ጋር እያወራች እባክሽን በቆሎ እየጠፋ ስለሆነ ምን መስራት እንዳለብኝ እያሰብኩ ነው አለቻት። እንዴ ማለት አለቻት። በቃ አሳሙሳ ለምን አትጠብሽም አለቻት። እሱማ አስቤበታለሁ ምናምን አለቻት። ግን እኮ በቆሎ ሲያልቅ ወደ አሳሙሳ በቃ ጠበሳ ነገር የሚባል ነገር አታቆሚማ። ጥሩ ነው አለቻት። እንዴ አንቺ ደግሞ ምንሽ ነው አለቻት። አዎ እውነቴን እኮ ነው። ስለዚህ ጠበስ እናደርገዋለን ምናምን አለቻት። ወይኔ በዛውም እኔም የምፈለፍልለትን ሰው አገኝ ይሆናል ትላታለች። ወይ አንቺ ልጅ በቃ እንደዚህ ነው በቃ አማርኛሽ ማለት ነው። አዎ ከዛ እሷም ደግሞ
የአስቤዛውን ገዛዝታ የሳምቡሳውን ሄደች ጠባብሳ ጨርሳ ዳኒ መጥቶ አብሯት እያወራ ስለነበረ አንተ ግን በጣም ታስጠላለህ፣ አስቀያሚ ነህ አለችው። ማረግ እንደምን አደረግኩኝ እና ያደረግከው ነገር ረስቶ ነው የትናንትናው ነው አይደለም? በቃ ይቅርታ አንተ እኔን ሳይሆን ይቅርታ ማለት ያለብህ ዳኒን ይቅርታ እንድጠይቀው ነው የምፈልገው አለችው። እንዴ ማለት አንተ ነህ ጥፋተኛው፣ ጥፋተኛ እስከሆንክ ድረስ እሱን ይቅርታ እንድጠይቀው ፈልጋለሁ አለች። በቃ እሺ ይቅርታ ጠይቀዋለሁኝ፣ አሳምቡሳ እየበላሁኝ እጠብቀዋለሁ አላት። አይ አሳምቡሳህን ውሰድና እዛ ካፌ ያለች እዛ ካፌ ውስጥ ሆና እየበላህ ጠብቀው እስከሚመጣ ድረስ ትለዋለች። እሺ ይላል። ከዛም እሱ ይመጣል። ከመጣ በኋላ በቆሎ የለም እንዴ? አዎ በቆሎ የለም ዛሬ አሳምቡሳ አለ። ከዛ አሳምቡሳሽ እንበላለን ይጣፍጣል እኮ አላት። አሞጋዘቅዛት። እሱም ደግሞ ስሜታዊ ሆኖ ነበር አባቱ ስላልናገረው መኳንንት። ከዛ ምን ነው ስሜት ትክክል አይደለም አለችው። አይ ምንም አልሆንኩም፣ ምን ሆነ ንገረኝ። እኔማ መናገር አልፈልግም እና ምንድነው በቃ እኔማ የሆነ ነገር ልነግርህ ነበረ ግን ሳይ ስሜት ትክክል አይደለም አለችው። አይ ችግር የለውም ንገረኝ፣ በቃ ተዳኔ ጋር ይቅርታ እንድትጠያይቁ ፈልጋለሁኝ አለችው። እንዴ እሱ ልጅ በጣም አናዶኛል፣ እንዲቀርበኝ አልፈልግም። ምን ሆነሽ ነው? አልፈልግም አለ። ከዛም በኋላ እቤቱ ደወለችለት። ማረግ ሳትሆን እሱ ደወለላትና አናገራት። እንዴ በቃ ተናድርግ አይደለ በትናንት ነው አለች። አዎ በጣም ተናድጃለሁኝ፣ ይሄ ዳኒ በባልሽ በጣም አናዶኛል አለ። መኳንንት ቁጭ ብሎ እያወራ ስለነበር የማርግዬ እናት ደግሞ እያዳመጠች ነበረ ተከልላ ማለት ነው። ከዛ በቃ እሷን ሲያወራ ፈገግታውን ስታይ በጣም እነሱ ሁለታቸው እንደተቀራረቡ ምናምን ነው ያሰበችው ማለት ነው። ከዛ እሱም ደግሞ በጣም ደስተኛ ሆኖ እያወሯት ነበረው። እሷም ደግሞ በቃ ይቅርታ በተፈጠረው ነገር ምናምን ትለዋለች። እሺ ምንም ማለት አይደለም፣ ግን እሱ ልጅ በጣም አናዶኛል ምናምን አላት። ኦኬ በቃ እሺ ያለችው። ከዛ እሺ በቃ በተፈጠረው ነገር ይቅርታ ብሎ ይዘጋል ስልኩ ነው። ከዛም በኋላ ላይ ሁለታቸው ይገናኙና አንድ ቦታ ሳምቡሳ ይቅርታ አጠያይቃቸው የነበረውን እሺ ብሎ ተስማምቶ ሲያበቃ ያንን ይቅርታውን ያፈርሳል ዳኒ። ይመጣና ምን ብላት ጥሩ ነው እሷ በፊት ይቅርታ ጠይቃለሁኝ እሺ ምናምን ሲላት በጣም ደስ አላት፣ ፈገግ አለ ፊቷ ማለት ነው። ወይኔ እሺ ዳኒን የምታፈቅረው ወይስ ማረግ ዳኒን የምታፈቅረው ወይስ መኳንንት ነው የምታፈቅረው እስከምን ድረስ እኔ የራሱ ግራ ተገባኝ ማለት ነው። ከዛም በኋላ ላይ መጣና ይቅርታ ሊጠይቅ ብሎ መኳንንት ቁጭ ብሎ ነበር። በጣም ደሞ ፈላና ከዛ የኔ ቆንጆ ማረግ አይልም ዳኒ። ወይኔ ሁለታቸው ተያያዙ፣ ተደባደቡ። እንዴ ምን ማለት ነው? በጣም አሳቀው። እንዴ ይሄ ፊንጣ ወንድሜ እንደዚህ ሲፍጨረጨር ነው እንዴ ወንድሜ ነው ያልከው እንዴ? በጣም ግራ ገባው። እሱ ወንድሙ እንደሆነ ዳኒ ያውቃል። ያው ድቃላ ስለሆነ አባትየው ሊናገር አልፈለገም። እሱ ደግሞ ከእሷ ጋር ድራራቅ ስለፈለገ የሚያደርገው ነገር ማለት ነው። አቤት ክፋት! ከዚም በኋላ እንዴ ማረግዬ ደግሞ ብድግ አለች እና የኔ ቆንጆ እንዴ ምን ለማለት እየሞከርክ ነው አንተ ደግሞ አለችው። እንዴ ምን ችግር አለ የኔ ቆንጆ ብላለ እንድትለኝ አልፈልግም የኔ ቆንጆ አለች። ከዛ አሁንም መልሶ እንደዛ ሲላት አንተ አትበለኝ እያለች አይደል አለ መኳንንት። በቃ ከዛ ጓደኛዋ መጣች ገላገለቻቸው። ከዛ በኋላ እንዴ በጣም ማረካት ዳኒ ማረግ ጓደኛ ደምኖች ነው። በቃ ይሄ ልጅ ነው የምፈለፍልለት ደግሞ ማለት ምን ማለት ነው አለ ዳኒ። እሷ በቃ አግብታ ከሱ ከደህና ልጅ አግብታ በቃ እንትን ፍቅር ያሳለፈች ብዙ ልጆች ለመውለድ ነው ፍልፈላ ማለት አልገባውም እሱ። ከዛም በኋላ ተጣሉ ሁለታቸው። እየተጣሉ በማላቸው አገደች። መኳንንት የምትባለው ወይ እኔ መኳንንት እንዴ አንተ ነህ መኳንንት ዳኒ እኔ መኳንንት አለ። መኳንንት እዛ ተቀምጦ ማለት ነው። ከዛ አረ እኔ መኳንንት አለ። ወይኔ ብላ የማረግ ጓደኛ ትስቃለች። ከዛ በኋላ በቃ ይሄ ነው እሺ አንቺ ንገረኝ አለቻት ማረግን። ይሄ ነው መኳንንት የሚባለው፣ ይሄ ደግሞ ዳኒ ይባላል። ኦኬ በቃ ሁለታቸው እየተጣሉ ተገላገሉ። ከዛ ማረግዬም ደግሞ መኳንንትን ይዛ ወደዛ ትሄዳለች። ጓደኛውም ደግሞ ዳኒን ይዛ በቃ አንተ ደግሞ ና ወደዛ ብላ ይዘው ትሄዳለች።
በጣም ስሜታዊ ሆኑ። በጣም በሚገርም ሁኔታ ላይ ከዛ እንትና እየሄደ በመንገድ ላይ የሆነ ሰውዬ በጎን እያለፈ ነበረውና ወደ መኳንንት ጋር ከዛ እናቱ የሞተችው በበሽታ ሳይሆን የሞተችው ታፍናኔ የሞተች በመከድ ታፍናኔ የሞተችው ብሎ ያን ወረቀት ይጥልለታል። በትርካች ላይ እየሄደ ነበር፣ ፈጠን 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 ብሎ እየሄደ ነበር ሰውየው። ከዛ ያን ወረቀት ይጥለዋል። ከዛ አባት ሌላው ሲል ከዛ ሲያየው የለም። ከዛ ወረቀቱን ያንን ወረቀት አነበበው። ከዛ እንደዛ ብሎ ሲለው በጣም ደነገጠ መኳንንት። ማሱ እናቱ ያው በበሽታ እንዳልሞተች ያው ሰው ገሏት እንደሆነ ያንን ወረቀት ሲያነብ ማለት ነው። በሚገርም ሁኔታ እንግዲህ መጨረሻው እናያለን። እዚህ ላይ ያበቃል። ውድ ቤተሰቦች በያላችሁበት ያለ ሰላምና እዝነት ይውረድላችሁ። ሰብስክራይብ እና ላይክ እንዳትረሱ። አስታውሱኝ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።